ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አይ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የኔ ውድ ቤተሰቦች እንዴት ናችሁ? ሁሉ አማን? እግዚአብሔር ይመስገን። ላይክ እያደረጋችሁ ውድ የኔ ቤተሰቦች ኮሜንት የምታደርጉኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ማርያምን በጣም ነው የማመሰግነው ማለት ነው። ብሩክ ያለማየሁ ልጅ ስቶሪ ያደረገውን አይታችሁታል ኢንስታግራም ላይ። በነገራችን ላይ እሱ ድሮም እንደዚህ አይነት ስፔስ ይወዳል። መኪና ይወድ ነበረ፣ መኪና ገዛ። ሰዓትም ይወድ ነበር፣ ሰዓት ስቲል ነው እጁ ላይ ሰዓት ጠፍቶ አያውቅም። እንደዚህ አይነት ቤት መኖር ይፈልግ ነበረ። ያው ተከራይተውም ቢኖር መኖር ጀመሩ ማለት። የሰው ልጅ ምኞቱ አያልቅም በእውነት ምኞት ስለማይከለከል ማለት ነው። እና እግዚአብሔር የሚሆናችሁና የሚጠቅማችሁ ነገር ብቻ ነው የሚያደርግላችሁ የሚሰጣችሁ ማለት ነው። የማይሆናችሁን የማይጠቅማችሁ ነገር አያደርግላችሁ። ብትመኙም ምንም ብትወጡም ብትወርዱም አያደርግላችሁም። ቢኮዝ ስለማይጠቅማችሁ ማለት ነው። እና የሰው ልጅ ምኞቱ አይከለከልም ማለት ነው። የትናንትና ቪዲዮ እንዴት አያችሁት? በጣም ደስ የሚል ቪዲዮ ነበረ። ባይዘዌ ሰሞኑ የሚለቀቁት ቪዲዮ ማለት ነው። ያው በቃ 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 እያላችሁት ያው የሰው ልጅ የፈለገውን ነገር እንትኑ የሚሰራውን ስራ ማለት ነው የፈለገውን እስከሚያገኝ ድረስ ብዙ ርቀት ይሄዳል ማለት ነው። እስከሚሄድ ድረስ መስሚያው ጥጥ ነው ማለት ነው። እና ያው ሳምንት ድረስ እሱ የሚፈልገውን የሚስቱን ማንነት እያሳያችሁ ነበረ። ቅመሟም ወይ ፍንክች እያለቻቸው ነበረ። እሱን በሚፈልገበትን መንገድ የሄደችለት ነበረ ማለት ነው። ስንቶቻችሁ እንደዚህ አይነት የፍቅረኛችሁ ማንነት ፍቅረኛችሁ ምን ያህል ታውቋታላችሁ? በነገራችን ላይ ሁለታቸው በደንብ ነው የሚተዋወቁት፣ በደንብ ማለት ነው ይተዋወቃሉ። ግን ደግሞ እናንተ እንድታውቁላቸው ነው ማለት ከዚህ በፊት ብዙ በፕራንክ እንትነ አሳይታችኋል። እሱም እሷም ማለት ነው የእሱም ማንነት አይታችኋል፣ የእሷም ማንነትም አሳይተዋችኋል። ግን ደግሞ አሁን ብዙዎቻችን በውለታ የምንታሰር ብዙዎች የለንም ወይ? አለን። በእውነት ይኖራል፣ አይጠፋም። እና ለእናንተም ትልቅ ትምህርት እንድትወስዱበት ነው። ምንም የሰው ልጅ ማቴሪያል አይገዛውም። ማቴሪያልን ክብራችሁን አይቀይረውም ማለት ነው። በማቴሪያል አትሸወዱ ማለት ነው። ሌላው ደግሞ ስለ ኢንዶሚ ነው። ኢንዶሚ ጾም አለበት እያልኳችሁ ነበረ ትላንትና። ኢንዶሚ በጾም ኢንዶሚ ነው የምበላው፣ አንዷ ደግሞ ጭራሽ በጾም ኢንዶሚና ሰሞሌ ነው የምበላው እያለች ነበረና ከጀርባው አንብቡት። በተለይ አክተሩ ላይ ኢንዶሚ ኖርማሉ ማለት ነው። ጀርባው ላይ እኮ ቺክን የሚል አለ፣ ጽሁፍ አለው። በዶሮ ነው የሚሰራው። ጾም አለበት፣ ሰሞሌም እንቁላል አለበት፣ ዳቦ ማለት ነው፣ ወተት አለበት ማለት ነው። ሁለቱም የጾም ናቸው። በቃ ከበዛ የተባለ ውጭ የሚገዛው ማለት ነው የጾም አለባቸው ማለት ነው። እናንተ ራሳችሁ ሩዝ ራሱ አለ፣ የጾም ራሱ አለ ሩዝ በሚገርማችሁ ነገር እና ራሳችሁ እቤት ራሳችሁ ዱቄት አለ አይደል? የፍርኖ ዱቄት እናንተ ካሜራ ጨምራችሁ በምናምን መስራት ነው። የጾም የሚሰሩ ጎበዞች ዩቲዩበሮች አሉ፣ ምግብ ማለት ነው። በእነሱ አይታችሁ መስራት ነው ማለት ነው። የበላችሁ ካላችሁ ንስሐ ገብታችሁ መጾም ነው ማለት ነው። ኖርማሉ አያቃጥልም። አሁን እነሱ የበሉት ሌላ እንትን ነው፣ ምንድነው ስሙ? በእናታችሁ በጣም ነው የሚያቃጥለው። ባይዘው በእውነት ጨጓራ ራሱ እኮ ይነካል። በጣም ነው የሚያቃጥለው። በርበሬ ራሱ እንደሱ አያቃጥልም። በእርግጥ እኔ በልቼው አላቅም፣ ግን ደግሞ ቤት ሲበሉ አያቸዋለሁኝ። ቤፕሲ ያስቀምጠው ነው እየተቃጠሉ ይበሉታል። በአንዱ አይናቸው 3-5 እያለቀሱ ማለት ነው። እነሱ እኮ አንድ ማንኪያ እኮ ነው የበሉት። እነሱ ጨርሰው ነው የሚበሉት በእውነት። አሁን ሀይሚ አንድ ማንኪያ አይደል? ሁላቸውም አንዳንድ ማንኪያ በልተው ነው ከቤኪ በስተቀር ማለት ነው እንደዛ የተቃጠሉት ማለት ነው። እና
በጣም ነው የሚያቃጥለው። በስማም ጨጓራ ራሱ ይነካል። ጨጓራውን አሁን ለጊዜው ነው እንጂ የእውነት ሲያድሩ ነው የሚያውቁት። በጣም ነው የሚያቃጥለው። ቅመሟ ሰብስክራይብ አድርገዋት 300 ሺህ ልትገባ ትንሽ እየነቀራት እና እናስገባት ማለት ነው። እኛንም ማበረታቱን፣ እኛንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁን፣ እኛንም አይታወቅም ነገ እንደነሱ ትልቅ ደረጃ እንደርሳለን ብለን እናስባለን። እግዚአብሔር ቢፈቅድ ማለት ነው። እናንተም ሰብስክራይብ ላይክ እያደረጋችሁን ትናንሽ ዩቲዩበሮችም እናበረታታቸው ማለት ነው። በእውነት ከሰው ዘንድ አይደለም ምስጋና የምናገኘው ከእግዚአብሔር ነው። የሰው ልጅማ ምስጋና አያውቅም። ምንም ብታደርጉለት፣ ምንም ብትሰጡት፣ ምንም ማለት ነው ምስጋና አያውቅም። በእውነት ዛሬ እንዲህ ብላችሁ ነገ በጀርባችሁ ነው የሚከዳችሁና ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ማለት ነው። ትናንሽ ዩቱበሮች እናበረታታቸው፣ እነሱም ትልቅ ደረጃ ይደርሳሉ ማለት ነው። ሰላማችሁ ይብዛልኝ።